የእናቷን ገዳይ መጀመሪያ አውቋ ግን ሆኖም እንግዲህ ሰርኬን ተጣልቷት ነበር። እንዴት አንቺ የእናቴ ገዳይ እሷ እንደሆነች ትደብቅኛለሽ? እስካሁንስ ለምንድን ነው ቪዲዮን እየደበቅሽኝ? በማለት እንግዲህ በባለፈው ክፍል ላይ አኩርፋት ነበር። ሆኖም እንግዲህ ዛሬ ላይም አሁን ሁሉንም ነገር ማወቅ አለብኝ በማለትም ትል ነበረ። ሆኖም እንግዲህ አቶ በሉም ሁሉንም ያለኝን ንብረት ውክልና ለአንቺ ሰጥሻለሁ ብሏት ነበር። እንግዲህ አዜብን እንግዲህ እሱም ከአለቃው እየሮጠ ወደ ክፍል ሲገባ ቶሎ ነይ የምነግርሽ ነገር አለ ብሎ ይላታል። ሆኖም እንግዲህ እሷም ለኮንዶራ አሁን ሁሉ ነገር ላቶ በሉ እንትን እያለበት ስለሆነ አሁን ምናልባት የቤቱንና ሁሉንም ነገር ውክልናውን ሊሰጠኝ ይሆን እንዴ የጠራኝ በማለት ትላለች። ሆኖም እንግዲህ እንዲሰጥሽ አድርጊ፣ አሁን ሁሉንም ነገር አስተካኪ ብላ ትላታለች። ሆኖም ጸልይልኝ እንግዲህ ያለውን ነገር በእኔ እንዲያደርግ ብላ ትላታለች። እሷም ያደርግልሻል ባንቺ ለምን አያደርግልሽም ብላ ትላታለች። ካልሆነም ባንቺ የማያደርግ ከሆነ በእኔ እንዲያደርግ አሁን ስለተነቃበት ነገሮቹን ሁሉ እንዲያስተካክልና በእኔ እንዲያደርግ አድርጊው ብላ ትላታለች። ሆኖም እስቲ የሚለውን ነገር ገብቼ ልስማ ብላትልና ወደ ውስጥ ትገባለች። አቶ በሉም እንግዲህ አሁን በዛ በፋይል የተነሳ ህይወቱ ሁሉ እንድተመነቃቀረና አሁን ምን ማድረግ እንዳለበት ግራ ስለገባው ያለውን ደግሞ ፋይሉን በእሷ ስም እንዳዞረ የቤቱን ነገር ውክልናውን መሸጥም መለወጥ እንድትችል ያለውን ነገር ሁሉ እንደጨረሰ ይነግራታል። እና እኔ ብኖርም ብመጣም ባልመጣም ሁሉንም ነገር ማስተካከል ትችያለሽ። ሆኖም እንግዲህ ከንዶራንም ተንከባከቢያት፣ ይሄ እልክነቷና ከሰው ጋር ያላትን ነገር እንድታስተካከል ማንም የላትም እያለ እንግዲህ ስለ ሶሊ ሳይሆን ስለ ከንዶራ እየተጨነቀ ያለውን ይነግራታል። እሷ ምንም ነገር አታስብ፣ ደግሞ ምንም አይነት ፖሊስ ምንም አይነት አንተን ማንም ምንም ነገር ማድረግ አይችልም። ለጊዜው ራስህን አሽሽ፣ ከዛም በኋላ ተመልሰህ ትመጣለህ። ለምንድን ነው እንደዚህ የምትለው ብላ ትለዋለች። አሁን እንግዲህ አንቺ ሄደሽ ሁሉንም ነገር መጨረስ ትችያለሽ ብሎ ይላታል። እሷም ተመስገን ለካ ሁሉም ነገር አሁን ተስተካከለልኝ፣ እኔ አዚቲ አሁን ሁሉም ነገር ተስተካክሎልኛል። እስቲ የሰርኬንና የሶሊን ነገር አየላቸዋለሁ ዝም ብለው ሲመጻረቁ፣ እኔ ግን ሁሉ ነገር ተስተካከለልኝ በማለት እንግዲህ ደስተኛ ትሆናለች። እሷም እንግዲህ እንደዛ እየተደሰተች ወደ ሳሎን ትሄድና ያለውን ነገር ትነግራታለች። አሁን አቶ በሉ ሁሉንም ነገር በእኔ አድርጎታል፣ መሸጥም ሆነ መለወጥ እችላለሁ ብላ ለከንዶራ ትነግራታለች። ለከንዶራም እንግዲህ ሰርኬና ሶሊ ምን እንደሚሆኑ አያቸዋለሁ፣ አሁን ሁሉንም ነገር ጨርሰናል እያሉ እየሳቁና እየተደሰቱ ነበረ። ሆኖም እንግዲህ እነሱ እየሳቁ እየተጫወቱ በነበረበት ሰርኬ ትመጣለች። ሆኖም አዚቲ ምንድን ነው ዛሬ እንደዚህ ፈገግ ያደረገሽ ብላ ስትላትም አሁን እንግዲህ አቶ በሉ ሁሉንም ነገር በእሷ እንዳደረገና የእሷ ፍርማ ብቻ እንደቀረ ትነግራታለች። ስለዚህም ደግሞ ለፖሊስ አሳልፈሽ አትስጪ፣ እንደራደር ብላ ትላታለች። እንግዲህ ቪዲዮን አሳልፈሽ ለመስጠት ስንት ብር ያስፈልግሻል? ምንድነው የሚያስፈልግሽ ብላ ትላታለች። እሷም እንግዲህ እንደራደራለን፣ እኔ የምፈልገው ሶሊን ራቁቷን ማስቀረት ነበር። አሁን ግን ይሄኛው ዘዴ በጣም አሪፍ ነው፣ እኔ ቀስ ብዬ ባዶዋን ላስቀራት ነበረና ይሄ ነገር ስለተሳካ ስለዚህ እንደራደራለን ማለት ነው ትላታለች። እሷም እውነት መስሏት እንደዛ ከሆነ መደራደር እንችላለን፣ ስለዚህ ምን ማድረግ አለብን ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት አሁን ሄጄ መጀመሪያ ፈርሜ ሁሉንም ነገር ጨርሼ ልምጣና መደራደር እንችላለን ብላ ትላለች። እሷም እሺ አይ አሁኑኑ እንደራደር ብላ ካለቻት በኋላ ከድርጅቱም ከቤቱም ግማሽ ፐርሰንት እፈልጋለሁ ብላ ትላታለች። እንዴ አልበዛም እንዴ? እንዴት ነው ግማሽ ፐርሰንት የምትይው? በፍጹም እንደዛ አይሆንም በማለት ከንዶራም ትናደዳለች። እሷም በምትናደድ ሰዓት እንደዛ ካልሆነ የህይወት ነገር እኮ ነው፣ ነፍስን ያጠፋሹ ያንን እኮ ነው የምንደራደረው በማለት ትናገራታለች።
እሷም እንደዛ በምትላት ሰዓት እሺ በቃ እናወራለን፣ መጀመሪያ ሄጄ ተረክቤ በመጣ አይሻልም ብላ ትላታለች። እሷም እሺ በቃ ሄደች ተረክበሽ ነው ትላትና ወደ ሳሎን ትሄዳለች። ወደ ሳሎን እንደሄደችም ሰርኬ ቁጭ ባለችበት ሶሊ ትመጣለች። ለሶሊም የተፈጠረውን ነገር እንዳለ ትነግራታለች። አባቷም ከሀገር ሊወጣ እንደሄደ ለተወሰነ ጊዜ እንደሚደበቅና ሙሉን ነገር ደግሞ ለአዜብ እንዳስተላለፈላት ትነግራታለች። እሷም እንግዲህ ሪከርድ እያደረገቻቸው ያወራችውን ሁሉ ታሰማታለች። ሶሊ እኔ አንቺን ባልወድሽና የአንቺን ንብረት ፈልጌ በሆን ኖሮ ይህን ሪከርድ እነሱ ሪከርድ አድርጌ እንደዚህ አላረግሽም ነበር ብላ ትላታለች። እሺ የእናቴን ስትገላት የነበረውን ቪዲዮ አሳይኝ ብላ ትላታለች። ራስሽን አትቆጣጠሪም፣ ጥሩ አይደለም፣ ማየት የለብሽም፣ እንድትጎጂ በፍጹም አልፈልግም ብላ ብትላትም አይ እኔ ማየት ነው የምፈልገው፣ እኔ አሁን እሱን ማወቅና ማየት እፈልጋለሁ ብላ ትላታለች። እሷም እንግዲህ እንደዛ በምትልም ሰዓት እሷም አይ ይሄንን ነገር ማድረግ የምትችው ምንድን ነው እሱ ብላ ትላታለች። እሷም እንግዲህ ይሄንን ካለቻትም በኋላ ምን ማድረግ አስበሽ ነው ብላ ስትላትም እሺ በቃ አሳይኝ አንቺ ብቻ ትላለች። ሪከርዱን ከሰማች በኋላ ራስሽን መቆጣጠራችም ለአንቺ ከባድ ነው፣ እኔ ችለሽ የምታይ ከሆነ እሰጥሻለሁ ትልና ታሳየታለች። ሶሊም ያንን ስታይ እጅግ በጣም ትደነግጣለች። ሆኖም እንግዲህ ያንንም ከደነገጠች በኋላ የሚወዳትን ፍቅረኛው እናቱ እስካሁን ድረስ በየሀገሩ እየሄደች እንደምትዝናና የሚያውቀው ግን ልትሞት ትንሽ ጊዜ እንዳላት ትነግረዋለች። እንግዲህ ሶሊ መጥፎ እንደሆነች ከንዶራ ብታሳምናትም ሶሊ ጥሩ ሰው እንደሆነች ደግሞ እየነገራት ነበረ። እንግዲህ ሶሊ እጅግ በጣም ታዝንና ያለውን ነገር ምንም ነገር ማድረግ ስለማትችል ግን የእናቷን ገዳይ እንደማትለቃትና እንደምትበቀላት ትናገራለች። ሆኖም እንግዲህ ሰርኬም አዛሉ እንግዲህ አዝዬ ነው አዙካ አዝዬ እናተ ጭንቅላቱን እየጠበስኩት ነው። እና እንግዲህ እሷም ልትወስድ ስትሄድ ቀድሞ ደርሶ ነበረ። እንግዲህ ለአቶ በሉ ቪዲዮን አሳልፋ ሰጥታለች። አቶ በሉም እንግዲህ የነፍስ ነገር ባይሆንበት ኖሮ መቶ አዛሉ ላይ ሽጉጡን እንደሚያፈነዳው ትነግራታለች። ሆኖም እንግዲህ እሷም እንደማትለቃት እየነገረቻት ነው። እንግዲህ የሚወዳትን ፍቅረኛዋ ጋር ሄዷ ሁሉንም ነገር ነግሯው እያለቀሰች እያዘነች ነበረ። እሱም እንግዲህ እንድትጠነክር እየነገራት ነበረ። ሆኖም እንግዲህ መጀመሪያ ላይ የተደሰተችዋ አዜብ አሁን ላይ እንግዲህ ልጇም እኔ አላቅሽም አንቺ ባመጣሽው መዘዝ ራስሽ ተወጩ ብላ ትክዳታለች። እሷም ስትክዳት እንግዲህ ከመኝታ ክፍል ስትወጣ ሁለት ሆነው ገብተው ለብቻ ነበር የወጡት። ሰርኬም ቡናዋን እየጠጣች እየሳቀችና እያቅራራች ምን ነው ሁለት ሆናችሁ ወጥተሽ አንድ ሆነሽ መጣሽ ብላ ስትላት ሰርኬን እንግዲህ ልጇ እንደ ካደቻት ትነግራታለች። እሷም እንግዲህ ሁሉንም ነገር አጥፍቻለሁ፣ አዎ ግን ከባሌ ጋር ተኝቷ ነው። ስለዚህ አንቺ ከባልሽ ጋር ብትተኛ ምን ታደርጊያለሽ? አላጠፋችም አላልኩሽም፣ ግን ሁሉም እንዳጠፋች ያውቃል። ስለዚህ ግን መግደል አይገባሽም ነበር፣ አውቄ አይደለም እያለች እንግዲህ ፖሊሶቹ መጥተው ሊወስዷት ነው እና እነኚህ እነማን ናቸው እያለች እንግዲህ እጅግ በጣም ደንግጧ ክፍሉ ተጠናቋል ማለት ነው። እንግዲህ እነሱም አዲስ ዩቱብ ከፍተዋል። በአዲሱ ዩቱብ ሎኖ የሚል እንትን ብሏል። እኛንም እነሱንም አንድ ላይ አሳድጉ። ለእነሱ ብቻ አታጨብጭቡ፣ እኛንም ለእኛ ማጨብጭቡ እንዴ! እኛም እኮ እንደዚህ ድስት እያሳረረን ነው ለእናት ይዘን የምንመጣውና ስለዚህ ለእነሱ ብቻ አታጨብጭቡ፣ ለእኛ ማጨብጭቡ። ለእነሱ የሚነፍሰው ንፋስ ለእኛም እንዲነፍስ ማለት ነው። ምንድን ነው እሱ እዛ ብቻ ማጨብጨብ? አጨብጭቡልን፣ ለእኛም አጨብጭቡ፣ እጃችሁን አስጣችሁ